ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን ነው። ብፁዕ ጠቅላይ ሥራ አስኪያጅ አቡነ ሳይሮስ የቤተ ክርስቲያናችን የሕዝብ ግንኙነት አሰራር ዙሪያ ላይ አቅጣጫ ሰጡ። የደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን በኮሪደር ልማት ምክንያት የፈረሰበትን ቦታ ምትክ 3000 ካሬ ሜትር ማግኘቱን የደብሩ አስተዳደር ገለጹ። የሀገረ ስብከት የሕዝብ ግንኙነት ኃላፊዎች በጠቅላይ ቤተ ክህነት እየተገነባ ያለውን ዘመናዊ የስብከተ ወንጌል አዳራሽ ግንባታ ሂደት ጎበኙ። የቤተ ክርስቲያን የሕዝብ ግንኙነት አገልግሎት በዘመናዊ መንገድ ለማጠናከር የሚያስችል የምክክርና የስልጠና መርሃ ግብር የሀገረ ስብከት የሕዝብ ግንኙነት ኃላፊዎች በተገኙበት ተካሄደ። እስካሁን የነበረን የሕዝብ ግንኙነት አካሄድ በአብዛኛው ጥቃት ሲሰነዘር ምላሽ የመስጠት ወይም የመከላከል ባህሪ የነበረው ነው። አሁን ግን ይህ አሰራር ሊቀየር ይገባል። እኛ አስቀድመን የቤተ ክርስቲያናችንን መልካም ስራና እውነት፣ ሰላማዊ ግንኙነት ለሕዝብ በግልጽ በቅድሚያ ማሳየት አለብን። ስለሆነም የቅንጅትና የአንድነት አሰራር መዘርጋት ይጠበቅብናል። የጠቅላይ ቤተ ክህነት የሕዝብ ግንኙነት መዋቅርና የሀገረ ስብከት መዋቅሮች ልክ እንደ አንድ አካል ተሳስረው መስራት ይኖርባቸዋል። በአንድ አህጉረ ስብከት የሚፈጠር ፈተና ወይም የሚመዘገብ ስኬት የሁላችንም ነው። መረጃዎቹን በፍጥነት በመለዋወጥና በአንድ ድምፅ በመናገር የቤተ ክርስቲያናችንን ጥንካሬ፣ አንድነት ለዓለም ማሳየት ይኖርብናል። የማህበራዊ ሚዲያ መድረኮች የትውልድ መገንቢያና የሐሳብ መገቢያ ሆነዋል። እነዚህን መድረኮች በመልካም ስነ ምግባር፣ በሳልና በጎ በሆነ ቋንቋ እንዲሁም ማራኪ በሆነ ዝግጅት በመጠቀም የቤተ ክርስቲያናችንን አስተምሮና መልካም ሥራ ለዓለም ማሳወቅ አለብን። ብዕራችን የሚገነባ እንጂ የሚያፈርስ መሆን የለበትም። የቤተ ክርስቲያናችን ድምፅ ምንጊዜም የሰላምና የእርቅ ድምፅ ነው። በማህበረሰቡ ውስጥ አለመግባባትንና ግጭትን ሲፈጠሩ የእናንተ መገለጫዎችና ዘገባዎች ቁስልን የሚፈውሱ፣ ወንድማማችነትን የሚያጸኑና ሰላምን የሚሰብኩ ሊሆኑ ይገባል። ብፁዕነታቸው የሕዝብ ግንኙነት መምሪያ ባዘጋጀው የ2 ቀን የስልጠና መርሃ ግብር ጉባኤ ላይ ካደረጉት የመክፈቻ ንግግር የተወሰደ ነው። የደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን በኮሪደር ልማት ምክንያት የተወሰደበትን ቦታ ምትክ 3000 ካሬ ሜትር ማግኘቱን የደብሩ አስተዳደር መላከ ሰላም አይነኩሉ ታደሰ ገልጸዋል። የኮሪደር ልማቱን ተከትሎ የተወሰደው የደብሩ ሕጋዊ ይዞታ ከ2017 ዓ.ም ጀምሮ ምትክ ቦታ እንዲሰጥ ለሚመለከተው የመንግስት አካል ጥያቄ ሲቀርብ የቆየ ሲሆን በተለይም ከታህሳስ 1 2018 ዓ.ም ወዲህ ከፍተኛ ክትትል ማድረጋቸውንና ከወራት በኋላ ጥሩ ምላሽ እንዳገኙ የደብሩ አስተዳደር ገልጸዋል። በመሆኑም በቂርቆስ ክፍለ ከተማ ወረዳ 4 ቡልጋሪያ ተብሎ በሚጠራው ሰፈር 3000 ካሬ ሜትር የሚመለከተው የመንግስት አካል መስጠቱን አክለው ገልጸዋል። የሕዝብ ግንኙነት ስኬት ለቤተ ክርስቲያን አገልግሎት በሚል መሪ ቃል ለሀገር ውስጥ የአህጉረ ስብከት የሕዝብ ግንኙነት ኃላፊዎች በተዘጋጀው ስልጠና ካጠናቀቁ በኋላ በጠቅላይ ቤተ ክህነት ግቢ ውስጥ እየተገነባ ያለውን ሁለገብ ዘመናዊ የስብከተ ወንጌል አዳራሽ የግንባታ ሂደት ጎብኝተዋል። ጉብኝቱ በብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ መሪነት የተከናወነ ሲሆን ከብፁዕነታቸው ጋር በመሆን ሰልጣኞቹን ያስጎበኙት ኢንጂነር ሄኖክ ሉል ሰገድ በከፍተኛ ጥራት እየተገነባ ስለሚገኘው ዘመናዊ ዓለም አቀፍ የስብከት አዳራሽ ግንባታ ሂደት እንዲሁ ስለ ሕንፃው አጠቃላይ ይዞታና ሁኔታ ዝርዝር ማብራሪያ ለሰልጣኞች በሰፊው አቅርበዋል። ይህ ግዙፍና ዘመናዊ ሕንፃ በአንድ ጊዜ 2500 ሰዎች ማስተናገድ የሚችል ትልቅ አዳራሽና ሌሎች መለስተኛ አዳራሾች፣ የቅዱስ ሲኖዶስ ምልአተ ጉባኤ መሰብሰቢያ አዳራሽ፣ የክብር እንግዶች ማረፊያና ዘመናዊ ምግብ ቤት እንዲሁም ለተለያዩ አገልግሎት የሚውሉ በርካታ ቢሮዎች
ያካተተ ነው ብለዋል። ህንፃው ከመደበኛ የግንባታ ጥበብ ባሻገር እስከ 30 ቋንቋዎች በቅጽበት መተርጎም የሚችል የትርጉም ክፍል፣ ዘመናዊ ዲጂታል መጽሐፍት ማከማቻ፣ የጋዜጣዊ መግለጫ መስጫ ክፍል፣ ዘመናዊ የሙቀትና ቅዝቃዜ ማስተንፈሻ፣ የአየር መቆጣጠሪያ፣ ደረጃውን የጠበቀ የእይታ ስክሪኖች የተገጠሙለት በመሆኑ የዘመኑ ግብዓቶች የተሟሉለት መሆኑ ገልጸዋል። ብፁዕ አቡነ ሳይሮስ ለስልጠና ተሳታፊዎች ባስተላለፉት አባታዊ ቃለ ምዕዳን መመሪያ የህዝብ ግንኙነት ኃላፊዎች በተሰማሩበት አገልግሎት ሁሉ ሳይታክቱና ሳይሰለቹ በርትተው እንዲሰሩና ቤተክርስቲያናቸውን በጽናት እንዲያገለግሉ አጥብቀው አሳስበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የህዝብ ግንኙነት መምሪያ አዘጋጅነት ለአህጉረ ስብከት የህዝብ ግንኙነት ኃላፊዎች በተዘጋጀው የአቅም ማጎልበቻ ስልጠና ላይ የቤተ ክርስቲያን ትርክት በሚል ርዕስ ልዩ ስልጠና ተሰጠ። ስልጠናው በጁፒተር ኢንተርናሽናል ሆቴል በሐምሌ 9ና 10 ቀን 2018 ዓ.ም በተካሄደው የሁለት ቀን መርሃ ግብር ውስጥ የተካተተ ሲሆን በሁለተኛ ቀን መዋዘ ጥበባት ዳንኤል ክብረት የግማሽ ቀን ስልጠና አቅርቧል። በስልጠናው ቤተክርስቲያን የታሪክ ተቋም ብቻ ሳትሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተች ሰማያዊ ጥሪና ዘላለማዊ ተልእኮ ያላት ቅድስት ተቋም መሆኗ በመጽሐፍ ቅዱስ በትውፊትና በታሪክ መሰረት ተብራርቷል። እንዲሁም የቤተ ክርስቲያን ትርክት በጊዜያዊ ክስተቶች የሚወሰኑ ሳይሆኑ በወንጌል በመስቀልና በትንሣኤ ምስጢር ላይ የተመሰረተ ዘላለማዊ መልእክት መሆኑ ተገልጿል። በስልጠናው ዘመናችን በተለያዩ የመገናኛ መድረኮች ስለ ቤተ ክርስቲያን የሚሰራጩ የተለያዩ ትርክቶች፣ የሐሰት መረጃዎችና የስም ማጥፋት ዘመቻዎች በምዕመናን አንድነትና በቤተ ክርስቲያኒቱ ገጽታ ላይ የሚያደርሰው ጉዳት ተዳስሷል። የቤተ ክርስቲያን እውነተኛ ትርክት ለማስጠበቅ በእውነት በትውፊትና በሙያዊ የመገናኛ መርሆች ላይ የተመሰረተ ተቋማዊ የመረጃ አሰራር መገንባት እንደሚገባ ተገልጧል። በመጨረሻም የህዝብ ግንኙነት ኃላፊዎች የመረጃ አስተላላፊዎች ብቻ ሳይሆኑ የቤተ ክርስቲያን እውነተኛ ትርክትን፣ እምነትን፣ ትውፊትንና መንፈሳዊ እሴቶችን ለትውልድ የሚያስተላልፉ አደራ የተሰጣቸው አገልጋዮች መሆናቸው ተገልጿል። በመርሃ ግብሩ መጠናቀቂያ ላይ ተሳታፊዎች የተማሩትን ዕውቀት በየአህጉረ ስብከታቸው ተግባራዊ ለማድረግና የቤተ ክርስቲያንን እውነተኛ ትርክት ለምዕመናን በተአማኒነት ለማቅረብ የሚያስችል የአቋም መግለጫ አውጥተዋል።